20ኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በዓል በሆሳዕና ከተማ በድምቀት መከበሩ እንደቀጠለ ነው። በዓሉም በዛሬው ዕለትም በፓናል ውይይት ተከብሮ ውሏል። በውይይቱም የተለያዩ ጥናታዊ ጽሑፎች ቀርበው ውይይት ተደርጎበታል። በመርሃ ግብሩ ተገኝተው መልእክት ያስተላለፉት የፌዴሬሽን ምክር ቤት ዋና አፈ ጉባኤው አቶ አገኘሁ ተሻገር ኢትዮጵያን ወደ ታለመላት የብልጽግና ማማ ከፍ ለማድረግ ህብረ ብሔራዊ አንድነትን ማጠናከር ይገባል ብለዋል። በፌዴራሊዝምና በህገ መንግስት አስተምህሮ ዙሪያ ለዜጎች እየጠራ ግንዛቤ ለመፍጠር የበዓሉ መከበር ፋይዳው የጎላ ነው ያሉት አፈ ጉባኤው ይህንንም በባለፉት ዓመታት በተከበሩ በዓላት በግልጽ መመልከት ተችሏል ነው ያሉት። ኢትዮጵያ ብሔሮችና ብሔረሰቦች ህዝቦች ቀን በዓሉ ነው እንዲከበር የፌዴሬሽን ምክር ቤት ሲወስን ዓላማው ብሔሮች ብሔረሰቦችና ህዝቦች እሴቶቻቸውን፣ ልምዶቻቸውን፣ ባህሎቻቸውን በመለዋወጥ ብዝሃነታቸውን መሰረት አድርገው ህብረ ብሔራዊ ዲሞክራሲያዊ አንድነታቸውን እንዲያጠናክሩ በማድረግ ለዘላቂ ሰላም ለፈጣን ልማትና ኢኮኖሚያዊ እድገት እንዲነሳሱ ማድረግና በህገ መንግስቱና በፌዴራል ስርዓቱ ዙሪያ የዜጎችን ግንዛቤ በማጎልበት አገራዊ መግባባት እንዲፈጠር ማስቻል ነው። ከለውጥ ወደ የተከበሩ በዓላት ከቀደሙት ጊዜያት በላቀ ድምቀትና ትርጉም መከበሩን ያነሱት አፈ ጉባኤው የዘንድሮ በዓል በታላላቅ ድሎች ታጅበን ማክበራችን ልዩ ትርጉምና ድምቀት ለበዓሉ ያጎናጽፋል ብሏል። 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በዓል ከልማትና ከዲሞክራሲ ስርዓት ግንባታ ጋር ቀጥታ ግንኙነት ያላቸው ታላላቅ አገራዊና ክልላዊ ሁነቶች ታጅቦ የሚከበር መሆኑ የዘንድሮውን በዓል የተለየ ያደርገዋል። የሁሉም የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች አሻራ የታተመበትና ህብረ ብሔራዊ አንድነታችንን መጋመዳችንና መናበባችንን ያሳየንበት ዳግማዊ አድዋችን የሆነው ታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ የተመረቀበት የአዳዲስ ሜጋ ፕሮጀክቶቻችን እቅዶች የተበሰሩበትና አዲስ የተጀመሩበት ዓመት ላይ የሚከበርና ኢትዮጵያ በማንሰራራት ጉዞ ላይ ሆና የምታከብረው በዓል በመሆኑ የዘንድሮ በዓል ልዩ ነውና እንኳን ደስ አላችሁ ማለት ፈልጋለሁ። የዘንድሮ ዓመት 7ኛው ሀገራዊ ምርጫ የሚካሄድበት ዓመት መሆኑን ያነሱት አፈ ጉባኤው ምርጫው ሰፊ የህዝብ ተሳትፎ ያለበትና ተአማኒ ሆኖ እንዲጠናቀቅ መንግስት በቁርጠኝነት እየሰራ እንደሆነም ተናግሯል። ሀገር አቀፍ ምርጫው ለህብረ ብሔራዊ አንድነት፣ ለእኩልነት፣ ለፍትሃዊ ተጠቃሚነት እና ለዲሞክራሲያዊ ባህል ግንባታ ያለውን አስተዋጽኦ ግምት በማስገባት የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ምርጫው ሰላማዊ ሆኖ እንዲጠናቀቅ የበኩላችንን ድርሻ የምናሳይበትና የመንግስት ስልጣን የሚያዘው ከዚህ በኋላ አሁንም በካርድና በምርጫ መሆኑን የምናረጋግጥበት በመሆኑ የተለየ ትኩረት ሰጠን የምንሰራበት ዓመት ነው። ማዕከላዊ ኢትዮጵያ ክልል ከተመሰረተ ምንም እንኳን አጭር ጊዜ ቢሆንም ያከናወናቸው ባሉት ሁሉ አቀፍ የልማት ስራዎች ጀምሮ የመጨረስ ተምሳሌት መሆኑን አፈ ጉባኤው ተናግረዋል። አዘጋጁ የማዕከላዊ ኢትዮጵያ ክልል አገራዊ ለውጡን ተከትሎ ራሳቸውን በራሳቸው እንዲያስተዳድሩ ህገ መንግስታዊ ምላሽ ካገኙት ክልሎች አንዱ መሆኑ የበዓሉ ልዩ ገጽታ ነው። ይህንንም ተከትሎ የክልሉን ህዝብ የመልማት ጥያቄዎች ምላሽ ለመስጠት በተለይ በግብርና፣ በማዕድን፣ በኢንዱስትሪ፣ በኢንቨስትመንት፣ በቱሪዝም፣ በከተማና በገጠር ኮሪደር ስራዎች የተያዙ ፕሮጀክቶች በአጠረ ጊዜ ሰርቶ ማጠናቀቅ በተቻለበት ማግስት የሚከበር መሆኑና ማዕከላዊ ኢትዮጵያ ክልል ጀምሮ የመጨረስ ተምሳሌት መሆኑን ባሳየበት ወቅት ላይ ሆነን የምናከብረው በሆኑ የተለየ ትርጉም አለው። ይህንን በዓል ስናከብር የክልሉ መንግስት ለበዓሉ ያደረገው ዝግጅት እጅግ በጣም የሚደነቅ ነው። በተለይም የተከበሩ ዶክተር እንደሻው ጣሰውና እሳቸው የሚመሩት ካቢኔ 7ቱን ክላስተሮች ለመቀየር ሌት ተቀን 24/7 እየሄዱበት ያለው እንቅስቃሴ እጅግ በጣም የሚደነቅ ስለሆነ በእናንተ ፊት እንዳመሰግናቸው ይፈቀድልኝ። ኢትዮጵያ የሁሉም ቤት ሁሉም በጋራ የሚወስኑበትና ሁሉም በፍትሃዊነት የሚጠቀምበት ስርዓት መዘርጋቷንም አፈ ጉባኤው አቶ አገኘሁ ተሻገር ተናግረዋል። ኢትዮጵያ የሁሉም ብሔሮች ብሔረሰቦችና ህዝቦች የጋራ ሀገር መሆኗ የማይካድ ሀቅ የማይፋቅ እውነት ነው። እንግዲህ አንዱ ልጅ ሌላኛው የእንጀራ ልጅ የሚሆንበት ስርዓት አይኖርም፣ ወደፊትም አይመጣም። በመሆኑም ፍትሃዊ ተጠቃሚነትና የጋራ ውሳኔ ሰጭነትን እያረጋገጥን የዜጎችን ህብረ ብሔራዊ አንድነት ማጠናከር ይኖርብናል።
ህብረ ብሔራዊ አንድነት በብሔሮች ብሔረሰቦችና ህዝቦች የጋራ እሴቶች ላይ የተመሰረተ በአገር ብሔራዊ ጥቅም፣ በህዝብ አንድነት፣ በአገር ህልውና፣ ለአገር ኢኮኖሚ እድገት በአንድነት የመስራትና በፍትሃዊነት የመጠቀም እሳቤ ነው። ኢትዮጵያ ታላቅ ህዝብ ያላት አገር ናት። ትልቅም አገር ናት። በሚመጥናት ልክ አልመን እና ሰርተን ከሚገባት ደረጃ ላይ ለማድረስ በእኛ በአመራሮች እጅ የወደቀች አገር ናት። በመሆኑም ተግባሮቻችን ሁሉ ኢትዮጵያን ትልቅ የማድረግ ህልም አድርገን ልንሰራና ልንንቀሳቀስ ይገባል።